ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 34 በዛሬ ክፍላችን ክፍል 2 የምናየው 4.6 ኢምፐልስ ኤንድ ሊኒየር ሞመንተም በሚል ርዕስ ነው ሰፋ አድርገን የምንማማረው። በክፍል 1 እንዳየነው ስለ ሊኒየር ሞመንተም እና ቼንጅ ኦፍ ሞመንተም ምን እንደሆነ ሰፋ አድርገን ተወያይተናል። በዛሬ ርዕሳችን ደግሞ ስለ ኢምፐልስ ሰፋ ያለ ውይይት እናደርጋለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Today's our lesson objective is discuss impulse and linear momentum. የዛሬ ሌሰን ኦብጀክቲቫችን የሚያጠነጥነው ስለ ኢምፐልስ ነው። ሊኒየር ሞመንተም በባለፈው ሌሰናችን ሰፋ አድርገን ተወያይተናል። ዛሬ ደግሞ ኢምፐልስ ማለት ምን ማለት ነው፣ ከቼንጅ ኦፍ ሞመንተም ጋር ያለው ሪሌሽንሺፕ ምን ይመስላል የሚለው ሰፋ አድርገን እናወራለን። The other today's our lesson objective is relate impulse to collision. ኢምፐልስ ከኮሊዥን ጋር ምን ያያይዘዋል የሚለውን ሰፋ አድርገን ዲስከስ እናደርጋለን። and also apply the impulse momentum theorem to solve different problems. የተለያዩ ጥያቄዎች አሉ መጽሐፋችሁ ላይ። እነሱን ጥያቄዎች ደግሞ በኢምፐልስ ሞመንተም ቴረም አማካኝነት አሁን ዲስከስ በምናደርገው መሰረት ጥያቄዎችን አብረን በጋራ ሶልቭ እናደርጋለን ማለት ነው። ኦኬ what does mean impulse? ኢምፐልስ ምንድነው? ኢምፐልስ ቬክተር ኳንቲ ነው represented by j በj ይወከላል። ኦቨርሄድ ያሮ ምልክት አለው ቬክተር ኳንቲ መሆኑ ነው። ሶ ቬክተር ከሆነ ደግሞ ማግኒቲዩድ እና ዳይሬክሽን አለው ማለት ነው። ሶ what does mean impulse? ኢምፐልስ ምንድነው? ኢምፐልስ is the change in momentum of an object when a force is applied over a time interval ይላል። ምን ማለት ነው? ኢምፐልስ ማለት change in momentum ነው ይላል። and also momentum of an object when a force is applied over a time interval ይላል። ምን ማለት ነው የሚለውን እኔ ሶ ኢምፐልስ ማለት change of momentum ማለት ነው። እንዴት ሪሌትድ ሆነ የሚለውን እኔ ለምሳሌ ማንኛውም የሚንቀሳቀስ ኦብጀክት ለምሳሌ ጀስት ይሄ ኦብጀክት ማስ አለው በሆነ ፍጥነት ከተጓዘ የኦብጀክቱ ምን ማግኘት ይችላል? ሞመንተም ማግኘት ይችላል። ሶ ከዚህ በፊት እንዳየነው ሊኒየር ሞመንተም ማለት ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ነው ብለናል አይደል? ኦልዌይስ ዘ ዳይሬክሽን ኦፍ ሞመንተም ዲፔንድስ ኦን ዘ ዳይሬክሽን ኦፍ ቬሎሲቲ። በቬሎሲቲ ዳይሬክሽን ዲፔንድ ይሆናል። ሶ ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ሊኒየር ቬሎሲቲ ሊኒየር ሞመንተም አግኝተናል። ኢፍ ዘ ቬሎሲቲ ኢዝ ቼንጅ ፍጥነቱ ከተለዋወጠ ከቀነሰ ወይም ከጨመረ we say delta v ወይም change in velocity ከሆነ multiplied by a given mass momentum አብሮ ምን ያደርጋል? change ያደርጋል። ስለዚህ change of momentum ማለት we say the product of mass times change in velocity. change in velocity ስንል ግን የፍጥነት ለውጥ መኖር አለበት። ኦኬ ፍጥነቱ ወይም መጨመር ወይም መቀነስ አለበት ማለት ነው። so እዚህ ጋር እንደሚታየው ኢምፐልስ ማለት is the change in momentum ነው። ስለዚህ ኢምፐልስ ብለን የምንጠራው represented by j ነው ብለናል። we said the rate of change of momentum ነው ይላል። ወይንም ደግሞ we said change of momentum ነው ወይንም we said force times change in t ነው ይላል። ምን ማለት ነው? the applied force over a time interval ይላል። so ይሄንን ቫልዩ እንዴት ነው የምናገኘው? force multiplied by change in time we said impulse ከሆነ ወይንም ደግሞ impulse ማለት change momentum ነው ማለት ምን ማለት ነው የሚለውን እኔ ሎክ ለምሳሌ ይሄን ኦብጀክት ለማንቀሳቀስ ምን ያስፈልጋል? የሚያስፈልገን ይሄ ማስ ነው። ለምሳሌ ኦብጀክቱ ለማንቀሳቀስ we need unbalanced የሆነ ፎርስ ያስፈልጋል። ባላንስድ ከሆነ ኦልሬዲ ኦብጀክቱ ሙቭ አያደርግም ነው። ሶ ኔት ፎርስ ያስፈልገናል። ሶ እዚህ ጋር ፎርስ ኤግዘርት አደረግን ኦብጀክቱ ሙቭ አደረገ ነበር። ሶ ያለው የፍጥነት ለውጥ ቢኖረው ቼንጅ ኢን ቬሎሲቲ ኢኒሻል ቬሎሲቲ አለ፣ ፋይናል ቬሎሲቲ አለ አይደል? ስለዚህ ኦብጀክቱ ለምሳሌ ከዚህ ድረስ ሲጓዝ የተጓዘ የርቀት መጠን we say displacement and also the time taken ከዚህ ያለውን ርቀት ለመጨረስ we say change of time ቢኖረን ምን ያህል ጊዜ ፈጀ? ኢምፓክት ታይም ወይንም ደግሞ change of time so እንቅስቃሴው የተደረገበት ዲዩሬሽን ማለት ነው። so according to Newton's second law ከኒውተን ህግ በመነሳት net force ማለት we said mass times acceleration ኦብጀክቱ እንደምታዩት አክሰለሬት አድርጓል አላረገም ስንል ኢኒሻል እና ፋይናል ቬሎሲቲ አለ። ያ ማለት የፍጥነት ለውጥ አለ ማለት ነው። የፍጥነት ለውጥ ወይም ቼንጅ ኦፍ ቬሎሲቲ ካለ ኢን ጊቨን ፔሪድ ኦፍ ታይም ደግሞ ምን ይሰጠናል? አክሰለሬሽን ይሰጠናል። ሶ ከዚህ በፊት እንዳየነው አክሰለሬሽን ማለት we say the rate of change of velocity ነው አይደል? ዴልታ ቪ ማለት ከፋይናል ቬሎሲቲ ማንን መቀነስ ነው?
ኢኒሻል መቀነስ ነው። ኢን ጊቭን ፔሪድ ኦፍ ታይም ስናደርገው አክሰለሬት አድርጓል እንላለን ወይ ዲሰለሬት አድርጓል አይደል? በዚህ መሰረት in place of acceleration force is equal to mass multiplied by acceleration. In place of acceleration we substitute the rate of change of velocity. ያለውን የቬሎሲቲ መጠን in a given period of time ስናካፍለው አክሰለሬሽን እናገኛለን። ሶ ሪአሬንጅ ብናደርገው ክሪክሮስ እናድርገው እስኪ የኦቨር ዋን አድርገን ይሄን በዚህ እናባዛ force multiplied by change of time እዚህ ጋር ኦብጀክቱ ለማንቀሳቀስ we need force multiplied by change of time እዚህ ጋር force time change ይሆናል mass time change in velocity multiplied by 1 ደግሞ mass times change in velocity ማለት ነው። ሶ ከዚህ በፊት እንዳየነው mass times change in velocity ማለት ምን ማለት ነው? mass times change in velocity ማለት change of momentum ማለት ነው አይደል? ሶ force time change in t ማለት ደግሞ force is applied over a time interval ምን ይባላል? multiplied by a given period of time impulse ይባላል። so in other way impulse ማለት change in momentum ነው ማለት ነው። okay so impulse ምንለው is the change in momentum of an object when the force exerted on the object must be what accelerate ያደርጋል in a given period of time. so accelerate ወይም decelerate ካደረገ the product of force times change in t ምን ይሰጠናል? ኢምፐልስ ይሰጠናል። ሶ ኢን አዘር ዌይ ኢምፐልስ ማለት ምን ማለት ነው? ቼንጅ ኦፍ ሞመንተም ነው ማለት ነው። በዚህ መሰረት ከዚህ በፊት እንዳየነው ቼንጅ ኦፍ ፒ ማለት ማስ ታይምስ ቼንጅ ኢን ቬሎሲቲ ነው። ኤንድ ኦልሶ ኢምፐልስ ማለት ደግሞ ዘ ፕሮዳክት ኦፍ ፎርስ ታይምስ ቼንጅ ኢን ቲ ነው። ሶ ሪአሬንጅ ስናደርገው ደግሞ ኢምፐልስ እና ቼንጅ ኦፍ ሞመንተም ዜ አር ዘ ሴም አይደል? ኢኩቫለንት ናቸው። ሶ impulse is equivalent is mass times change in velocity or force time change in t ማለት ነው። ኦኬ ሶ እነዚህ ነገሮች ተመሳሳይ ሚኒንግ አላቸው ማለት ነው። እሺ ስለዚህ ኢምፐልስ እና ቼንጅ ኦፍ ሞመንተም እኩል ከሆነ ኢምፐልስ ማለት force time change in t ነው። ቼንጅ ኦፍ ሞመንተም ማለት mass time change in velocity ነው። ቼንጅ ኦፍ ሞመንተም ማለትም force times change in t ማለት ነው። ኦሪጂናል ዞር ለምሳሌ አፕላይድ ፎርስ ኦብጀክቱ ለማንቀሳቀስ ፎርስ አፕላይድ አለን ወይ ኔት ፎርስ አለን። ሶ ኢን አዘር ዌይ ፎርስ ኢዝ ዘ ሬት ኦፍ ቼንጅ ኦፍ ሞመንተም መሆን ይችላል ማለት ነው። ኦኬ ምክንያቱም እዚህ ጋር ያረንች ብናደርገው ለምሳሌ ፎርስ ታይም ቼንጅ ኢን ቲ እዚህ ኳልቱ ምን አግኝተናል? ማስ ታይምስ ቼንጅ ኢን ቬሎሲቲ ነው አይደለ? ሶ እዚህ ጋር ለምሳሌ ማስ ታይም ቼንጅ ኢን ቬሎሲቲ ደግሞ ማለት ምን ማለት ነው? change of momentum ማለት ነው አይደለ? so divided by change in t over change in t ብናደርገው change of time በchange of time ሲጣፋ applied force ማለት f is equal to the rate of change of momentum አይደል? ዴልታ p over ዴልታ t መሆን ይችላል ማለት ነው። so ከዚህ መነሳት ትችላላችሁ። so clearly ለማስቀመጥ ያህል impulse ማለት we say the change of momentum ማለት ነው። according to Newton second law ደግሞ ስንነሳ net force ማለት mass times acceleration ማለት ነው። አክሰለሬሽን ስናገኝ ደግሞ በቀላሉ እዚህ ጋር ማስ ታይምስ አክሰለሬሽን ነው። አክሰለሬሽን ቦታ ላይ ማን እናስገባለን? ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ አይደል? ወይን ከፈለጋችሁ ደግሞ ማስ ታይምስ ቼንጅ ኢን ቬሎሲቲ ማለት ምን ማለት ነው? በቀላሉ ዴልታ ፒ ወይንም ሞመንተም። ሶ መጀመሪያ ላይ ስንነሳ እንዳልኳችሁ ቅድም ፎርስ ማለት ዘ ሬት ኦፍ ቼንጅ ኦፍ ሞመንተም ማለት ነው። ሶ ክሪክሮስ ብታደርጉት ይሄም በዚህ ብታባዙት ዴልታ ፒ መሆን ይችላል። ፎርስ ታይም ቼንጅ ቲ ማለት ደግሞ ፎርስ ኢምፐልስ ማለት ነው አይደል? ኤፍ ታይምስ ቼንጅ ኦፍ ቲ ይሆናል። ሶ ኢን አዘር ዌይ ፎርስ ታይም ቼንጅ ቲ ማለት ደግሞ ዊ ሴድ ኢምፐልስ ማለት ነው። ሶ ዲፊኒሽናችን ምንድነው የሚለው? ኢምፐልስ ኢዝ ዘ ቼንጅ ኦፍ ሞመንተም ነው። ስለዚህ ዴልታ ፒ ማለት ኢን አዘር ዌይ ማስ ታይምስ ዴልታ ቪ ማለት ነው። ስለዚህ ኢምፐልስ ፈልጉ ስንባል ዘ ፕሮዳክት ኦፍ ፎርስ ታይም ቼንጅ ቲ ማለት ይችላል። ወይንም ደግሞ ኢምፐልስ ማለት ዊ ሴድ ቼንጅ ኦፍ ሞመንተም ማለት ነው። ወይንም ደግሞ ኢምፐልስ ማለት ማስ ታይምስ ቼንጅ ኦፍ ቬሎሲቲ ብለን በቀላሉ መስራት እንችላለን ማለት ሶ እነዚህ ኤፍ ማለት ስታንድስ ፎር አፕላይድ ፎርስ ነው። ቼንጅ ኦፍ ታይም ኦር ታይም ዱሬሽን ያመለክታል። ዴልታ ፒ ማለት ደግሞ ቼንጅ ኢን ሞመንተም ተብሎ ይጠራል። ኤም ስታንድስ ፎር ዋት ማስን ይገልጻል። ዴልታ ቪ ቼንጅ ኢን ቬሎሲቲ ተብሎ ይጠራል። ጄ ደግሞ ኢምፐልስ ነው። ሶ impulse change of momentum
ቼንጅ ኢን ቬሎሲቲ እና ፎርስ ዴር ቬክተር ኳንቲ ቬክተር ናቸው። ማስ እና ቼንጅ ኦፍ ታይም ደግሞ ስካላር ኳንቲ ነው። ሶ ኦልዌይስ ዘ ዳይሬክሽን ኦፍ ኢምፐልስ ኢት ዲፔንድስ ኦን ዘ ዳይሬክሽን ኦፍ ቬሎሲቲ ኦር ዘ ዳይሬክሽን ኦፍ ፎርስ። የፎርሱን ወይንም ደግሞ የቬሎሲቲውን አቅጣጫ ሪፈር ያደርጋል ወይንም ይገልጻል ማለት ነው። በቬሎሲቲ አቅጣጫ ዲፔንድ ይሆናል። ሉክ ኤግዛምፕል 4.22 ምንድነው የሚለው ጥያቄው 1.5 kilogram ball that was moving along a smooth horizontal surface or floor at 5 meters per second towards east hits a hard surface and rebounds with the same speed along the same line. What is the change in momentum of the ball? So አንድ ኳስ ለምሳሌ 1.5 ኪሎ ግራም የሚመዝን ነው ኳስ ነው። ስሙዝ የሆነ ሆሪዞንታል ሰርፌስ ላይ ነው ሙቭ እያደረገ ያለው በምን ያህል ፍጥነት በ5 ሜትር ፐር ሰከንድ towards the east direction ወደ ኢስት አቅጣጫ ነው። hits a hard surface ይላል ከግድግዳ ጋር ወይንም ደግሞ ፍሌክሲብል ካልሆነ ሰርፌስ ሃርድ ሰርፌስ የምንለው ጀስት በቀላሉ የቅርጽ ለውጥ የማያመጣ ጠንካራ ሰርፌስ ማለት ነው። ሶ ብዙ ጊዜ ማንኛውም ስትራይክ ካደረገ በኋላ ሪባውንስ ባክ ሊያደርግ ይችላል። ኳስ ስፔሻሊ ሪባውንስ ባክ ያደርጋል ማለት ነው። ሶ ነጥሮ ሲመለስ በምን ያህል ፍጥነት? በተመሳሳይ ፍጥነት ኢኒሻሊ በነበረው ፍጥነት በ5 ሜትር ፐር ሰከንድ ወደ ኢስት የሚጓዝ መጀመሪያ ላይ ከሆነ የሚመለሰው ወደ ዌስት ነው ማለት ነው። ሪባውንስ ባክ ስላደረገ ነጥሮ ስለተመለሰ። ስለዚህ ዋት ዘ ቼንጅ ኢን ሞመንተም ኦፍ ዘ ቦል ይላል። የኳሱ ቼንጅ ኦፍ ሞመንተም ምን ያህል ይሆናል ነው። ሶ ይሄ ጥያቄ በጣም ሲምፕል ነው። ሶ ምንድነው የምናደርገው? ሉክ ለምሳሌ ሂር ኢዝ ማስ ኦፍ ዘ ቦል የኳሱ ማስ ነው ብለን እናስብና ይሄን ኳስ ስንት ኪሎ ግራም ነው? 1.5 ኪሎ ግራም ነው። ማስ ኢዝ ጊቨን 1.5 ኬጂ ተሰጥቷል። ሙቪንግ አሎንግ ስሙዝ ሆሪዞንታል ሰርፌስ በቦሉና በሰርፌሱ መካከል ያለው ሰርፌስ ጀስት ፍሪክሽን ያለውን ፍጥነት እንዳይቀንስ ነው። ፍሪክሽኑን አሲዩም በጣም ትንሽ ለማድረግ ሰርፌሱን ስሙዝ እንደሆነ ነው የሚነግረን። ሶ ያለው የፍሪክሽን መጠንም በዛው ልክ ሪዲዩስ ይሆናል። ያለውን ፍጥነት ምን አያደርገውም? አፌክት አያደርገውም ማለት ነው። በ5 ሜትር ፐር ሰከንድ ነው ሪባውንስ ባክ ሲያደርግም ፍጥነቱ ሲሚላር ነው ይላል። ነገር ግን ፍሪክሽኑ በጣም ከፍተኛ ቢሆን ራፍ ሰርፌስ ቢሆን ያለው ፍጥነት ሪዲዩስ የመሆን ቻንስ አለው። ሶ ኦብጀክቱ ወዴት ነው እየሄደ ያለው? ወይም ኳሱ ወዴት ነው እየሄደ ያለው? ኢስት ዳይሬክሽን ዳይሬክሽን ኢስት። ይሄ ሃርድ ሰርፌስ የምንለው ወይም ደግሞ ዎል አለ፣ ግድግዳ አለ፣ ጠንካራ ነው። ጀስት ኳሱ ከሄደ በኋላ ሪባውንስ ባክ አድርጓል፣ ነጥሮ ተመልሷል ይላል። ሶ ሪባውንስ ባክ ሲያደርግ ወደ የት አቅጣጫ ነው? ወደ ዌስት ዳይሬክሽን ነው። ስለዚህ ተጨማሪ ጊቭኖችን መውሰድ እንችላለን። ኢኒሻሊ ወደ ኢስት ዳይሬክሽን ሲጓዝ ኢኒሻል ቬሎሲቲ ያለን ኢኒሻል ቬሎሲቲያችን ስንት ነው? 5 ሜትር ፐር ሰከንድ ኢን ዊች ዳይሬክሽን? ቱዋርድስ ኢስት። ኳሱ እንደምታዩት ወደ ኢስት አቅጣጫ ነው። ኦኬ ይሄ ዎል ነው፣ ሃርድ ሰርፌስ ብለናስ። ሶ ከተጋጨ በኋላ ሪባውንድ አድርጓል ወይንም ሪባውንስ አድርጓል፣ ነጥሮ ተመልሷል። ነጥሮ ሲመለስ ያለው ፍጥነት ምን አልሆነም ነው የሚለው? አልተለወጠም። ዘ ሴም ስፒድ ነው ያለው። ስለዚህ ፋይናል ቬሎሲቲ ያለን ፋይናል ቬሎሲቲያችንም 5 ሜትር ፐር ሰከንድ ነው። ነገር ግን ዳይሬክሽኑ እዚህ ጋር ምን መሆን አለበት? ሪባውንስ ባክ ካደረገ በኋላ ነጥሮ ሲመለስ ሮል እያደረገ ወደዚህ ነው ሙቭ የሚያደርገው አይደል? ስለዚህ ወደ ዌስት ዳይሬክሽን ነው ማለት ነው ሙቭ ያደረገው። ሶ እዚህ ጋር በደንብ መጠንቀቅ አለባችሁ። ስናቀናንስ አንደኛውን ዳይሬክሽን በትክክል በተመሳሳይ መልኩ ስናቀናንስ አንደኛው ኢስት ሌላኛው ዌስት ከሆነ አቅጣጫቸው የተቀያየረ ከሆነ በቀላሉ አድም ሰብትራክት ማድረግ አንችልም። ዘሴም ዳይሬክሽን ወደ ተመሳሳይ ዳይሬክሽን መለወጥ አለበት። ዘሴም ዳይሬክሽን መሆን አለበት። ስለዚህ ምንድነው የተጠየቃችሁት? ሪኳየርድ የተፈለገው ነገር ምንድነው? ዋት ኢዝ ዘ ቼንጅ ኢን ሞመንተም ኦፍ ዘ ቦል ይላል። ቼንጅ ኦፍ ሞመንተም ማለት ኢን አዘር ዌይ ዊ ሴድ ኢምፐልስ ማለት ነው። ኦኬ ኢምፐልስ ማለት ነው። ሶ ቼንጅ ኦፍ ሞመንተም ሲፈለግ ደግሞ ምንድነው የምናደርገው? ሶሉሽን እንደምታዩት የፍጥነት ለውጥ አለ፣ ዳይሬክሽን ቼንጅ አለ አይደል? ቼንጅ ኢን ቬሎሲቲ ማግኒቲዩድ ሴም ነው፣ ዳይሬክሽን ግን ቼንጅ አድርጓል። ሊኒየር አይደለም፣ ቼንጅ ኦፍ ሞመንተም ነው ማለት ነው። ሶ ዴልታ ፒ ኢዝ ኢኳል ቱ ማስ ታይም ቼንጅ ኢን ቬሎሲቲ። ቬሎሲቲ ቼንጅ አደረገ ስንል አይዘር ማግኒቲዩድ ኦር ዳይሬክሽን። የማግኒቲዩዱ ለውጥ የለም፣ 5 ሜትር ፐር ሰከንድ 5 ሜትር ፐር ሰከንድ ነው። ነገር ግን የአቅጣጫ ለውጥ ስላለ ቬሎሲቲ ቼንጅ አድርጓል ማለት እንችላለን። ኦኬ ኦንሊ
ለምሳሌ አይ ኖ ማግኒቲዩዱ ሲሚላር ስለሆነ ቬሎሲቲ ቼንጅ አላደረገም ብላችሁ እዚህ ጋር መሸወድ የለባችሁ፣ ምክንያቱም የዳይሬክሽን ለውጥ ስላለ። ስለዚህ ቬሎሲቲ ቼንጅ ያደረገ ማለት ሞመንተምም አብሮ ቼንጅ ያደርጋል። ስለዚህ እዚህ ጋር በደንብ መጠንቀቅ ያለባችሁ ማስ ሲባዛ ቼንጅ ኦፍ ቬሎሲቲ ማለት ነው። ከፋይናል ቬሎሲቲ ማንን ነው የምንቀንሰው? ኢኒሻል ቬሎሲቲ ነው የምንቀንሰው። ስለዚህ ፋይናላችን እዚህ ጋር ነው ያለው፣ ኢኒሻል እዚህ ጋር ነው ያለው። መሸወድ የሌለባችሁ ቀጥታ ይህን ሰብስት አድርጋችሁ አቅጣጫውን መርሳት የለባችሁ። አቅጣጫ ሴም ዳይሬክሽን እስካልሆን ድረስ ምን ማድረግ አንችልም? አድም ሰብትራክትም ማድረግ አንችልም። ሶ አቅጣጫ መቀየር አለ። ለምሳሌ 5 ሜትር ፐር ሰከንድ ኢስት ማለት በሌላ ወይ ቬክተር ላይ ስንማር ኔጌቲቭ 5 ሜትር ፐር ሰከንድ ዌስት ማለት ይቻላል። ምንድን ነው ይሄና ተመሳሳይ እንዴት ሆነ? 5 ሜትር ፐር ሰከንድ ኢስት ማለት ኔጌቲቭ 5 ሜትር ፐር ሰከንድ ዌስት ማለት ነው። ኔጌቲቭ የሚባል ፍጥነት የለም። ኔጌቲቭ ሳይን የሚያመለክተው ምንድን ነው? የዳይሬክሽን ለውጥ ነው። ኔጌቲቭ ዌስት ማለት የዌስት ተቃራኒ ማለት ነው። ኦኬ የዌስት ተቃራኒ ተብሎ ነው። የዌስት ተቃራኒ አቅጣጫ ደግሞ ኢስት ነው። ለምሳሌ አንድ ዳይሬክሽን ወደዚህ ከሆነ በ5 ሜትር ፐር ሰከንድ እየተጓዘ ከሆነ የዚህ ቬሎሲቲ የዚህ ተቃራኒ አቅጣጫ የቬክተሩን አቅጣጫ ስታደርጉ ኔጌቲቭ 5 ታደርጋላችሁ ማለት ነው። በሌላ አባባል ምንድን ነው ኔጌቲቭ 5 ማለት ምን ማለት ነው? የኢስት ተቃራኒ አቅጣጫ ዌስት ነው። የዌስት ተቃራኒ አቅጣጫ ደግሞ ኢስት ነው። ኔጌቲቭ ሳይን ኢንዲኬት የሚያደርገው ምንድን ነው? ጀስት የአቅጣጫ ለውጥ ማድረጋችን ነው። ስለዚህ 5 ሜትር ፐር ሰከንድ ኢስት የነበረውን በሌላ ወይ አቅጣጫውን ቀይረን ኔጌቲቭ አድርገን ምን ማለት እንችላለን? ዌስት ማለት ነው። በሌላ አባባል ምን ማለት ነው? ኔጌቲቭ ኦፍ ዌስት ማለት እዚህ ጋር ኔጌቲቭ 5 ሜትር ፐር ሰከንድ ዌስት ማለት በሌላ አባባል ኔጌቲቭ ኦፍ ዌስት ማለት 5 ሜትር ፐር ሰከንድ የዌስት የዚህ ዌስት አቅጣጫ ተቃራኒ ኢስት ስለሆነ፣ ስለዚህ ይሄ ማለት በሌላ ትርጉሙ ኔጌቲቭ ኦፍ ዌስት ማለት ኢስት ዳይሬክሽን። ስለዚህ እዚህ ጋር ሞዲፋይ ስታደረጉ ዳይሬክሽናችሁን ኔጌቲቭ እዚህ ጋር ዌስት እዚህ ጋር ዌስት ሆነ ማለት ነው። ይሄኛው ማይነስ ሆነ። ማይነሱ ኢንዲኬት የሚያደርግ የፍጥነት ኔጌቲቭ አይመጣም። ኦኬ ማግኒቲዩድ ሳይሆን ኔጌቲቭ የሚያመለክተው የአቅጣጫ ለውጥ መኖሩ ነው። ስለዚህ አንድ የቬክተር ኔጌቲቭ አለው ማለት የዳይሬክሽን ቼንጅ እንዳለው በቀላሉ ማሳያ ነው። በቀላሉ ሳውን ሰብስ ማድረግ እንችላለን። ምክንያቱም ዳይሬክሽናችንን ይህን ዌስት ካስፈለገም ኢስት ዳይሬክሽን ማድረግ ትችላላችሁ። ቼንጅ ኦፍ ሞመንተም is equal to mass is given 1.5 ኪሎግራም multiplied by ፋይናል ቬሎሲቲያችን የሚያመለክተው 5 ሜትር ፐር ሰከንድ in which direction ዌስት ዳይሬክሽን አለ ሲቀነስ ኢኒሻል ቬሎሲቲ ደግሞ ይሄንን ነው የምንጠቀመው። ምን ይላል? እዚህ ጋር ማይነስ አለ፣ እዚህ ጋር ማይነስ ኦፍ ማይነስ ነው። ኦኬ ሜትር ፐር ሰከንድ ዌስት ዳይሬክሽን ይሆናል። then change of p is equal to 1.5 kilogram in bracket 5 meter per second west minus of minus plus ይሆናል plus 5 meter per second in which direction west direction ይሆናል። okay 5 meter per second plus 5 meter per second west direction the same direction እና 10 ይሆናል። 1.5 kilogram multiplied by 10 meter per second in which direction ወደ ዌስት ዳይሬክሽን ይሆናል። 1.5 ሲባዛ በ10 15 ኪሎግራም ሜትር ፐር ሰከንድ ዌስት ይመጣል። ፋይናል አንሰራችን ዴልታ ፒ is equal to 15 ኪሎግራም ሜትር ፐር ሰከንድ in the direction of west or ይሄኛውን ዳይሬክሽን ኢስት ካረጋችሁት ምን አይነት መልስ ነው የምታገኙት? በሌላ አባባል 15 ኪሎግራም ሜትር ፐር ሰከንድ ይሄ ማይነስ ጨምራችሁ ማይነስ 15 ኪሎግራም ሜትር ፐር ሰከንድ ኢን ዊች ዳይሬክሽን ኢስት ከመጣ ትክክል። ኔጌቲቭ ኦፍ 50 ኪሎግራም ሜትር ፐር ሰከንድ ኢስት ማለት ኔጌቲቭ ኦፍ ኢስት ማለት ምን ማለት ነው? ዌስት ነው። ኦኬ በዚህ መሰረት መመለስ ትችላላችሁ። ኦኬ ወይንም በሌላ አባባል ለምሳሌ ይሄኛው ቀጥታ ማምጣት ከፈለጋችሁ 15 ኪሎግራም ሜትር ፐር ሰከንድ ዌስት ማለት ኔጌቲቭ 50 ኪሎግራም ሜትር ፐር ሰከንድ ኢስት። ይሄኛውን ሪዛልት ማግኘት ከፈለጋችሁ ይሄኛውን አቅጣጫ ሳይሆን ይሄን አቅጣጫ ቀይሩት። ኦኬ እዚህ ጋር እንደምታዩት
5 ሜትር ፐር ሰከንድ ዌስት የነበረውን ኔጌቲቭ 5 ሜትር ፐር ሰከንድ ኢስት ብታደረጉ ትችላላችሁ። ኦኬ ሶ ቼክ እስኪ እናደርገው። ዴልታ ፒ ኢዝ ኢኳል ቱ ማስ ጊቨን 1.5 ኪሎግራም መልቲፕላይድ ባይ ኢን ብራኬት ፋይናል ቬሎሲቲያችን እንዳልኳቸው ይሄን ዳይሬክሽን ማለት ኢስት ዳይሬክሽን ስለሆነ ከዚህ መነሳት እንችላለን። ኔጌቲቭ 5 ሜትር ፐር ሰከንድ ኢስት ማይነስ ኢኒሻል ቬሎሲቲም 5 ሜትር ፐር ሰከንድ ኢስት ዳይሬክሽን አለ። ሶ ዴልታ ፒ ኢዝ ኢኳል ቱ 1.5 ኪሎግራም መልቲፕላይድ ባይ ኔጌቲቭ 5 ማይነስ 5 ማይነስ 5 ማይነስ 10 ይሆናል። ማይነስ 10 ሜትር ፐር ሰከንድ ኢስት ዳይሬክሽን ኦኬ ኢስት ሶ ስናባዛው 10 ታይምስ 1.5 15 ነው። እዚህ ጋር ኔጌቲቭ አለ። 15 ኪሎ ግራም ሜትር ፐር ሰከንድ ዳይሬክሽኑ ምን ይሆናል ማለት ነው? ኢስት። ይህን ታገኛላችሁ ቀጥታ ማለት ነው። ሶ በሌላ አባባል ግን ኔጌቲቭ ኦፍ ኢስት ማለት ማለት ነው የኢስት ተቃራኒ ማለት ምን ማለት ነው? እቺ ኔጌቲቭ በኢስት ኔጌቲቭ ኦፍ ኢስት ማለት ዌስት ማለት ነው። ስለዚህ ዴልታ ፒ ማለት በሌላ አባባል 15 ኪሎ ግራም ሜትር ፐር ሰከንድ ኔጌቲቭ ኦፍ ኢስት ዊሴድ ዌስት። ስለዚህ መልሳችሁ ይሄኛውንም ወይም ይሄኛውንም ቀየራችሁት ማለት ምንም አይነት ልዩነት አያመጣም ማለት ነው። ኦኬ ሶ ተመሳሳይ መልስ ነው የምትመልሱ። በዚህ መሰረት ሀሳቡን ከተረዳችሁ ጥሩ ነው። ሌላኛው ጥያቄ ኤግዛምፕል 4.3 ነው። መጽሐፋችሁ ላይ እንዳለው ይሄ እዚህ ጋር የምታዩት ማለት ነው። ኤግዛምፕል 4.3 እነዚህ ጥያቄዎች እንዴት ሶልቭ እንደተደረጉ በጋራ እናያለን ማለት ነው። ጥያቄው ምንድን ነው የሚለው a 2 kilogram ball that was moving along a smooth horizontal floor at 2.5 meter per second toward the east hit a hard surface and rebounds with a speed of 2.3 meter per second along the same line. If the time of interaction between the ball and the wall is 0.20 second. የመጀመሪያው ጥያቄ what is the change in momentum of the ball? የመጀመሪያው ጥያቄ B what is the impulse imparted to the ball? C ይሄ B የተባለው የኮምፒውተር ስህተት ነው። ይሄን ሲያርጋችሁ ሰዱ what is the net force exerted on the ball by the surface? ሶ እነዚህ ጥያቄዎች አሁን ከሰራነው ጥያቄ ኦልሞስት ሲሚላር ነው፣ ተመሳሳይ ነው። ምክንያቱም የመጀመሪያው ሀሳቡ ተመሳሳይ ነው፣ አሰራሩም ተመሳሳይ ነው። የተጨመረው ምንድነው ቼንጅ ኦፍ ሞመንተም እንፈልጋለን። ይሄ አሁን ከሰራነው ጥያቄ ጋር ሲሚላር ነው። ቢ እና ሲ ግን ኢምፐልስ እና ፎርስ እንፈልጋለን ማለት ነው። ኦብጀክቱን ለማንቀሳቀስ ምን ያህል ኔት ፎርስ አስፈልገን የሚለውን ካልኩሌት እናደርጋለን። ሶ ጥያቄው በጣም ሲምፕል ነው። መጀመሪያ ምንድነው የምናደርገው? ጊቨኖቻችን እናወጣለን። ማስ ጊቨን ስንት 2 ኪሎ ግራም ማስ አለን። ኤንድ ኦልሶ ኢኒሻል ቬሎሲቲ ወደ ወሉ ሲጓዝ ኢኒሻል ቬሎሲቲ አለን። ሶ ስንት ነው? 2.5 ሜትር ፐር ሰከንድ ኢን ዘ ዳይሬክሽን ኦፍ ኢስት ዳይሬክሽን ማለት ነው። ሶ አቅጣጫችን ኢስት ዳይሬክሽን ነው። ኦኬ ሶ እንደምታዩት ይሄ ወደ ኢስት ዳይሬክሽን እንደተጓዘ ያሳያል። ኤንድ ኦልሶ ሪባውንስ ባክ ካረገ በኋላ ነጥሮ ሲመለስ ወደ ዌስት አቅጣጫ ነው የሚመለሰው፣ ተቃራኒ አቅጣጫ ማለት ነው። ፋይናል ቬሎሲቲያችን ስንት ነው? 2.3 ፍጥነቱ ምን አድርጓል? ቀንሷል አይደል? የተወሰነ ሪባውንስ የተወሰነ የፍጥነት ለውጥ አለው። ሶ 2.3 ሜትር ፐር ሰከንድ ነው። ወዴት አቅጣጫ ነው? ወደ ዌስት ዳይሬክሽን ነው። ሶ እነዚህ ኢኒሻል ኤንድ ፋይናል ቬሎሲቲያችን ነው ማለት ነው። ሌላስ if the time of interaction between the ball and the wall so ግድግዳው ጋር ስትራይክ ሲያደርግ ለማድረግ ምን ያህል ዲዩሬሽን ፈጀ ወይም ጊዜ ፈጀ ስንል 0.20 ሰከንድ ማለት ነው። ኦኬ ወይንም ኢምፓክት ታይም ይባላል። ያ ማለት ስትራይክ ይሄ ዋሉ ነው፣ ግድግዳው ነው፣ ከዚህ ያለው ማለት ነው። ኢምፓክት ታይም ወይንም ደግሞ ድርጊቱ ወይንም ስትራይክ እስኪያደርግ ድረስ ያለው የጊዜ መጠን ነው ኢምፓክት ታይም ተብሎ ይጠራል። ሶ እነዚህ ጊቭን ናቸው። ምንድነው የተጠየቃችሁት? ሪከርዱ ምንድነው የተፈለገው ነገር? ሪከርድ የመጀመሪያው ኤ አንደኛው what is the change in momentum of the ball? ዴልታ ፒ ስንት ነው? change of momentum ስንት ነው? ቢ what is the impulse imparted to the ball? ኢምፐልስ ከዚህ በፊት እንዳየነው ኢምፐልስ ማለት ነው ብለን አይተናል። ሶ ኢምፐልስ ምንድነው ነው? ሲ what is the net force exerted on the ball by the surface? so net force ስንት ነው? so እነዚህ ነገሮች ናቸው የተጠየቃችሁ።
በጣም ሲምፕል ነው። የመጀመሪያውን ስንመልስ የመጀመሪያው ቼንጅ ኦፍ ፒ ነው የተጠየቅነው። ዴልታ ፒ ማለት ደግሞ ማስ ታይምስ ቼንጅ ኢን ቬሎሲቲ ነው። ስለዚህ በዚህ መሰረት ዴልታ ፒን ስንፈልግ ማስ አለን ጊቭን፣ ዴልታ ቪ ማለት ደግሞ ከፋይናል ቬሎሲቲ ኢኒሻል ቬሎሲቲ መፈለግ ነው የሚጠበቅብን። ዴልታ ፒ ኢዝ ኢኳል ቱ ማስ ስንት ኪሎግራም ነው? 2 ኪሎግራም ነው መልቲፕላይድ ባይ ዴልታ ቪ ማለት ደግሞ ከፋይናል ቬሎሲቲ ማንን መቀነስ ነው? ኢኒሻል ቬሎሲቲ መቀነስ ነው የሚጠበቅብን። እዚህ ጋር ግን ዘሴም ዳይሬክሽን ማምጣት ስላለብን ይህንን አቅጣጫ መቀየር አለብኝ። ይህንን ስቀይር ምንድነው የሚሆነው? ኔጌቲቭ እጨምራለሁ። ኔጌቲቭ 2.5 ሜትር ፐር ሰከንድ። ይህን አቅጣጫ ዌስት ብዬ ሰይማለሁ ማለት ነው። እዚህ ጋር ዌስት እዚህ ጋር ዌስት ሲሆን በቀላሉ ማቀናነስ እችላለሁ። ኔጌቲቭ ኦፍ ዌስት ማለት ራሱ ኢስት ማለት ነው። ይህ ኔጌቲቭ ሳይን ኢንዲኬት የሚያደርገው የአቅጣጫ ለውጥ እንዳደረግን ነው የሚያሳየው፣ ለመደመር ለመቀነስ። ስለዚህ 2 ኪሎግራም መልቲፕላይድ ባይ ፋይናል ቬሎሲቲያችን እዚህ ጋር እንደሚታየው 2.3 ሜትር ፐር ሰከንድ ወዴት አቅጣጫ? ወደ ዌስት ያሳያል። ኤንድ ኦልሶ ማይነስ ኦፍ ይሄ ማይነስ ኢኒሻል ቬሎሲቲ ደግሞ ኔጌቲቭ 2.3 ነው። ፋይናላችን 2.5 ሜትር ፐር ሰከንድ ወደ ዌስት ዳይሬክሽን ያሳያል። ዴልታ ፒ 2 ኪሎግራም መልቲፕላይድ ባይ 2.3 ዌስት ሜትር ፐር ሰከንድ ዌስት ፍጥነት ስለሆነ ሜትር ፐር ሰከንድ አሎንግ ዘ ዌስት ዳይሬክሽን ማይነስ ኦፍ ማይነስ ፕላስ ይሆንና 2.5 ሜትር ፐር ሰከንድ ዌስት ዳይሬክሽን ይሆናል ማለት ነው። አቅጣጫቸው ሲሚላር ስለሆነ ማግኒቲዩድን መደመር እንችላለን። 2.3 ሲደመር 2.5 4.8 ይመጣል። ዴልታ ፒ ኢዝ ኢኳል ቱ 2 ኪሎግራም መልቲፕላይድ ባይ 4.8 ሜትር ፐር ሰከንድ አሎንግ ዘ ዳይሬክሽን ኦፍ ዌስት ይሆናል። 4.8ን በሁለት ስታባዙ ስንት ነው የሚሆነው? ይሄን በሁለት ስታባዙ 2 ሲባዛ በ8 16 ይሆናል። 2 ሲባዛ በ4 8 ከአንድ ጋር 9 አንድ ነጥብ አለ እዚህ ጋር እናስቀምጣለን። 2 ሲባዛ በ4.8 ማለት 9.6 ይመጣል ኪሎግራም ሜትር ፐር ሰከንድ አሎንግ ዘ ዳይሬክሽን ኦፍ ዌስት። በቀላሉ ዴልታ ፒ ወይም ቼንጅ ኦፍ ሞመንተማችን 9.6 ኪሎግራም ሜትር ፐር ሰከንድ አሎንግ ዘ ዳይሬክሽን ኦፍ ዌስት ወይንም በሌላ አባባል ኔጌቲቭ 9.6 ኪሎግራም ሜትር ፐር ሰከንድ ኢስት ብላችሁ መመለስ ይቻላል ማለት ነው። የመጀመሪያውን በዚህ ከመለስን ሁለተኛው ደግሞ ኢምፐልስ እንፈልጋለን። ቢ ኢምፐልስ እንፈልግ። ኢምፐልስ ማለት ምን ማለት ነው? ከቼንጅ ኦፍ ሞመንተም ጋር እኩል ነው ተባብለናል አይደል? ጄ ከቼንጅ ኦፍ ሞመንተም ጋር እኩል ነው። ኢምፐልስ እና ቼንጅ ኦፍ ሞመንተም እኩል ከሆነ ቼንጅ ኦፍ ሞመንተማችንን አግኝተናል። 9.6 ኪሎግራም ሜትር ፐር ሰከንድ አሎንግ ዘ ዳይሬክሽን ኦፍ ዌስት። ስለዚህ ኢምፐልሳችንም ስንት ነው ማለት ነው? 9.6 ኪሎግራም ሜትር ፐር ሰከንድ አሎንግ ዘ ዌስት ዳይሬክሽን ብለን መመለስ እንችላለን። ሲ ኔት ፎርስ እንዴት ይፈልግ? ፎርስ ስንፈልግ ከዚህ በፊት እንዳየነው ኢምፐልስ ከማን ጋር እኩል ነው? ከቼንጅ ኦፍ ሞመንተም ጋር እኩል ነው። ቼንጅ ኦፍ ሞመንተም ማለት ደግሞ ማስ ታይም ቼንጅ ኢን ቬሎሲቲ ማለት ነው። ማስ ታይም ቼንጅ ኢን ቬሎሲቲ ደግሞ ፎርስ ታይም ቼንጅ ኢን ቲ ጋር እኩል ነው አይደል? ስለዚህ ቼንጅ ኦፍ ሞመንተም አለን፣ ማስ እና ቼንጅ ቬሎሲቲ ማባስተን አግኝተናል። ስለዚህ ይህንን በቀላሉ ኢምፓክት ታይሙም አለ 0.20 ሰከንድ። ሲምፕል ነው ማለት ነው። ስለዚህ ምን ማለት እንችላለን? ዴልታ ፒ ከማን ጋር እኩል ይሆናል? ፎርስ ታይምስ ቼንጅ ኢን ቲ ጋር እኩል ነው። ስለዚህ ፎርስን ለማስቀረት ኦቨር ቼንጅ ኢን ቲ ኦቨር ቼንጅ ኢን ቲ ማድረግ ይቻላል። ቼንጅ ኢን ቲ ወይም ዴልታ ቲ ዲቫይድድ ባይ በዴልታ ቲ ይጣፋል። ፎርስ የምንፈልገው የፎርስ መጠን ዘ ሬት ኦፍ ቼንጅ ኦፍ ሞመንተም ነው አይደል? ዴልታ ፒ ኦቨር ዴልታ ቲ። ዴልታ ፒ አግኝተናል 9.6 ኪሎግራም ሜትር ፐር ሰከንድ አሎንግ ዘ ዳይሬክሽን ኦፍ ዌስት። ዴልታ ቲ ደግሞ 0.20 ሰከንድ ነው። ስለዚህ አሁን በጣም ሲምፕል ነው። ሰከንድ ዚችን ስኩዌር ታደርጋለች። 9.6 ሲካፈል 0.2 ስንት ይመጣል? ካልኩሌተር መጠቀም እንችላለን። 9.6 ዲቫይድድ ባይ 0.20
ስንት ይመጣል 48 ኦኬ ሶ ፎርሳችን 48 ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ምንድነው የሚሆነው ኒውተን አይደለ 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ከኒውተን ጋር ፎርስ በኒውተን ስለሆነ ማለት ነው ኦኬ ሶ ይሄ ፎርስ መጠን ማግኒቲዩድ ኦፍ ፎርስ ስንት ነው ማለት ነው 48 ኒውተን ይመጣል ማለት ነው ኦኬ ሶ ዛሬ የተማርነው ትምህርት እንዳያችሁት ስለ ኢምፐልስ ከቼንጅ ኦፍ ሞመንተም ጋር ያለው ሪሌሽንሺፕ እንዲሁም ፎርስ እንዴት ይፈልጋል የሚለውን ይሄንን ፎርሙላ ስፔሻሊ ኢምፐልስ ማለት ቼንጅ ኦፍ ሞመንተም ማለት ነው ወይንም ደግሞ ኢምፐልስ ፎርስ ታይም ቼንጅ ኢን ቲ ብለን መፈለግ እንችላለን እንዲሁም ኢምፐልስ ማለት ዘ ፕሮዳክት ኦፍ ፎርስ ታይምስ ቼንጅ ኢን ቲ ብለን መፈለግ እንደምንችል በቀላሉ አይተናል ሶ ለዛሬ በቃናል በሚቀጥለው ደግሞ በክፍል 3 ስለ ኢምፐልስ እና ስለ ቼንጅ ኦፍ ሞመንተም የተለያዩ ኤክሰርሳይዝ እና ኤግዛምፕሎች አሉ በክፍል 3 እነዚህን ጥያቄዎች መጻፋችሁ ላይ ያሉት ጥያቄዎች በሙሉ አብረን እንሰራለን እስከዛው እስከምንገናኝ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ